ወጣትነት የሚገባት እናት አለቻት እና ጃኒ እንኳን ተከፈተልሽ እንኳን ደስ አለሽ እሺ ያ ተዘግቶም ከነበረ ማለት ነው እና ወላ ጆን ወላ ናዮ ናያልልሽም አንቺ እዚውስ በደል የደረሰብሽ ልጅ ነች ጆን እኔ 1 አመት አለቀው ምን ጉዳይ 1 አመት ከዛን የተለያዩ ሰዎችም ነገር እንደዚህ እንደሚመጣልኝ ነው ባንተ ቤት ውስጥና አንተ ላይ በተደረገ አንተ በመታደርግባቸው ነገር አሁን ጋይስ ተብተብ ነው የምታረጉት ሜሮን እግዚአብሔርን እውነቴን ፎቶ ተላከልኝ የኦሲ ቪዲዮውን ምናምን ከተያዘላት ስክሪንሾት ይሄው ለጋ ያሳዩአችሁ እናንተ እንድታምኑ ልጅቷን ምን እንድትሆን ነው የምትፈልጉት ጆን እሱ ራሱ ከፈለገ መጥቶ በውስጥ ያናግረኝ ልክለታለሁ ራሱ ና ጆን የሚገርማችሁ ነገር የልጅ ምን እንደተፈጠረ ታውቃላችሁ በምን አይነት መንገድ እርግዝና ራሱ እንደተፈጠረ ታውቃላችሁ በጣም የሚያሳዝን ያረገዘችው መኪና ውስጥ ብዙ ሳልሄድበት ይበቃል ለጃኒ የኔ ልጅ አይደለም መረኔ ምንም ነገር የለንም ማለት እርግጥ ነው ጠጥቼ አሳስታይ ነበር መኪና ውስጥ አላት እና ጃኒም የሱ ልጅ እንዳልሆነ ነው የምታውቅ እንደውም አንድ ጊዜ ጃኒ ወደ እስር ቤት ስትሄድ ከናዮ ጋር ትገናኛለች በር ላይ ለምን መጣሽ አለቻት ናዮ ለጃኒ ስትላት አስጠርቶኝ ነው የመጣሁት አለቻት ካንጊዲ ካንቺ ጋር ጨርሷል ስትላት የልጅሽን አባት ፈልጊ ብላት ወደ ጆንጋ ሄደች ማለት ነው ጃኒ ቃል በቃል የሆነውን ነገር ከዛን ያለቀሰች ከቤት ወደ እስር ቤት ስትሄድ ከውላዳ ቤት ወደ እስር ቤት ስትሄድ ናዮ ለአንዷ ትነግራታለች ምን ሆነሽ ነው የምታለቅሽው ስትላት የሚገርምሽ ነገር ለሷ ነው ሁሉ ነገር የሚነግረው ልጅ እንኳን ተዋለን እኔን እንደምንም አይቆጥረኝም ብላ ታለቅስ ነበር መኪና ውስጥ አይደለም ናዮ ዋሻው ናዮ ልጁ ከተወለደ በኋላ የናዮ እናት ሽምግልና ማቤት እንደምትልክ ታውቃላችሁ የነ ጆን ቤተሰብና ጆንጋ እስር ቤትም ራሱ ይያል ሽማግሌን የላከችው ልጁን አምኖ ተቀብሎ ልጅቷ እንድትረጋጋ እሱ ደግሞ ነው አለ ከዛ ዲኤንኤ ቼክ ተደርጎ ከዲኤንኤም በኋላ ነው ወረቀት ተይዞ ከሽማግሌ ጋር ቢያንስ በስምምነት እንዲያሳድጉ የተስማሙት በስምምነት መቼ ነው በአዲስ እንደገና ወደ ሪሌሽን የገቡት አሁን ከጃኒ ጋር ድራማ ሲመጣ ጆን ከ3 ቀን በፊት እንድታድር ጠርታት ማታ ረብሻ ተፈጥሮ መታሃት አልቅሳለን ነው በውበር ቤት የመጣችው እናቷ ጋር ደውለ አስቸገረችኝ ብላት ሲፈልግ ማታ ይጠራታል ጋይስ መጠቀሚያ አቱኝ ልጅሽን እኔ ያሳድጋለሁ አለቻት እናትዬ ሚካኤል ቤተክርስቲያን ወስዳ ቃል አስገብታት ለምናት በቃ ይቅርብሽ ብላት መጨረሻ ላይ
ሐሳቡን እየቀረየረች እንደሆነ ሲያውቅ ኤኮ ባረንተኛ ከቆምንላት በኋላ ጸጉሯን አጭር ተቆርጥራ ነበር። ትዝ ይላችኋል? አጭር ጸጉሯን ተቆርጣ ምናምን ናየው። እዚህ ቪዲዮ ላይ ያለው የወሲብ ቪዲዮ በዛ ጸጉሯን እንደዚህ እየሳበ ነው የሚያስልሳት የሚያስጠባት። ጀርባን ያለው እሱ እዚህ ጋር ነው የሚታየው። ሌላው ሰውነቱና ይሄ እንዳላያቸው የሚታወቀው ከኋላ ነው ቪዲዮ ያለው ጋይስ። እናቴ ትሙት ካሜራው ያለው ሙሉ ሰውነቷን ደግሞ ከኋላሱ አስቀምጦ የሱን ጀርባውንና እንደዚህ ሲል የምታዩት። እኛ ያኔ ክለሷ ስንናገርላት ቴንኪው አላለችም። ለዛ ግዴታ እሷ ላይ ቪዲዮ የሚያስላለበት ቪዲዮ ይዞ ነው እንደዚህ የሚያሰቃያት ጋይስ። ቪዲዮ ይዘው አሁን ይሄን ሰሞን ያመጡት ድራማ ምንድነው? ቲክቶክ ስሟን እንዲቀይርበት እንኳን አደረገ ሪፖርት እያደረጉባት ብለው ዛሬ የናዮ ቲክቶክ ብሎክ እየተደረገ እንደሆነ ድራማ ይሰራሉ። ምክንያቱም እኔ ናዮን ስለመረጥኩኝ ብሎክ እየተደረግኩ ነው ጨዋታው። ግን በራሷ ቲክቶክ እሱ ይገባል። he use it እንደሚያጠፋባትም በስነ ስርዓት ይነግራታል። ካናገሩሽ እነዚህን አናግራቸው ብለው እነማንን ሜንሽን እንዳደረጉ ላሳያችሁ። ኦ በስማም እንዴት ይዘገነናል። እቺ ልጅ ካናገረችሽ በጃኒ ጉዳይ ላይ እንትን ታውቃለች። እዚህ ዘፈን ላይ እውነት አለኝ ግን እንደ ብዬ ልናገር ነው የምትለው። ትናገር ከሆነ ሁሉም ምስጥር ታውቃለች። እቺ ሙሉ ያ እንደገና ሌላ ሜንሽን መተው ቢያወሩ ካልፈሩ እቺ ልጅ ከናዮ ጋር ታላችሁ ጓደኝነቷን እቺ ልጅ አያችሁ? እቺ አብራት ያለችው ልጅ ያ ማውራት ከፈለጋችሁ ኤኒ ታይም ከናንተ ጋር ናዮ እስከመቼ ነው ገረዶና የምትቀመጥ? ናዮ ለምንድን ነው አንቺ የምትፈሪውና እሱ ገረድ የምትሆኝ? የፈለገ ቪዲዮ ቢለቅብሽ ከሱ ጋር ነው የሱን እንትን እናውቃለን። ለምን እሱ አለ እዚህ ቪዲዮ ላይ እኔ እንኳን የተላከልኝ ላይ ቪዲዮ ላይም ፎቶ ላይም አለሽ። የልጁ እናት ነሽ። ብዙ ነገር አድርጋችሁ ነው የልጅ እናት መቼም የሆናችሁት ተሳስማችሁ አይደለም ወይ ተጨባብጣችሁ አይደለም። ለምን ነው ፈርተሽ ገረድ ሆነሽ የምትቀሪው? ለምን ነው መጠቀሚያ ሲያረግሽ የምትሄጂው? ጋይስ በ3 ቀን በ4 ቀን በምናምን ማታ ሲጠ ጆን ዳንኤል ሴት ልጅ ነው ፊት ላይ አንድ ቀን እንትን የምትደፋብህ የፈላ ዘይት። እሺ ልጁን አልቀበልም ከዛ በኋላ ነው ያመነው። ከዛ በኋላ ነው ከጃኒ ጋር ሪሌሽን ያቆመው። በነገራችን ላይ እስር ቤት ተመላልሳ ስትጠይቅ ደስሷ ወልዳ እስከምትጨርስና ዲኤንኤ ቼክ እስከሚደረግ ድረስ ተደርጎም ራሱ አላመነም። ሽማግሌዎቹ ወረቀቱን ይዘው የሱ ቤተሰብ ጋር ሄደው የሱ ቤተሰብ ጋር ብቻ አምኖ እንኳን ይቀበል ለሚዲያ በሽማግሌ በዲኤንኤ እኔ አሁን ምን የምታረጉት መሰላችሁ? የዲኤንኤን ወረቀቱን ፎቶ አንስታችሁ ትልኩልኛላችሁ። ምን ያህል በዲኤንኤን እንዳመነ ማለት ነው። ዋሻው ጆን ዳንኤል እስከምትወልድ ድረስ እኮ ጃኒ የሱ ልጅ እንዳልሆነ ነው የነገራት አይደለም። ይላታል። ለምን አንድ ቀን ጠጥተው ከፓርቲ ሲወጡ እኔ ሸኝሻለሁ ብሎ ወጣ። መኪና ውስጥ ነው ሴክስ እንደዚህ አይነት ወሬ ያወራው። አቦ ቢያንስ ተብተብ አድርጉ፣ ኮፒ ሊንክ አድርጉት። እንደገና ናዮ አንቺ በዚህ ነገር ፍቃደኛ ከሆንሽ እኔ ለሚመለከተው ላድርስልሽ። አንቺ እንትን ብቻ ስጭን፣ ወኪልነት ስጭን። ግን መተሽ እሱን ዲፌንድ አደርጋለሁ ካልሽ እናቴ ትሙት ቴሌግራም ላይ ነው የለቀዋል። እያስፈራራውሽ አይደለም። እሱን ዲፌንድ እንዳታረጊ ዲፌንድ። የወሲብ ቪዲዮ መኖር ምንም ብርቅ አይደለም። ወይ ፎቶ ኦሬዲ አድርጋችሁ ነው ልጅ የወለዳችሁት። ምንም የሚገርም ነገር አይደለም።
የሚገርም ነገር አይደል? ደግሞ ይሄ የፎቶ ያለው የሚገርማችሁ ነገር ጋይስ ጸጉሯን የተቆረጠች ጊዜ አሁን በቅርብ ነው የቀረጻት። አሁን በቅርብ ነው የቀረጻት። ቤት የሱ ዲኤንኤ ነው ስላላመነ ለምን በዛች ምሽት በመኪና ውስጥ ልጅ የሚፈጠር አልበሰለውም? እሱ 10 እየደወለ ሊያስረዳ ሄደው፣ ግን መንገዱ ጥብብብ ያለው ለሱ ነው። እሱ ከእስር ቤት ሲወጣ ጃኒ ሪሌሽን ውስጥ ናት። ስተት ነው ብሎ ሊያሳምናት ይፈልጋል። ለዛ ነው በተገኘ አጋጣሚ ናዮ አጠገቡ ቁጭ ብላ ይደውልላታል። ናዮ አጠገቡ ቁጭ ብላ ይደውልላታል። አንቺ ውክልና ስጭን፣ የእውነት በሴትም ሆነ በምን ጉዳይ ላይ የሚያደርጉት ላይ እናደርጋለን። ከዛ አንድም ነገርሽ እንዳይንቀስ። ለምን እሱ የዘላለም ባሪያ ሆነሽ የምትኖር? ለምን ኮፓረንት እያሳደግን ነው ብለሽ ነበር አይደል? ለምን እንደገና የምትመለሺው ከሱ ጋር? ይሄን ነገር አናቆምም። እሺ ጋይስዬ፣ ይሄን ነገር እናቴ ትሙት አናቆም። የምታውቁ ጽዮን የምትባይ ሙኒ ነው ሙኒ፣ የእውነት ለራሳችሁ እህታችሁ ካሳሰበቻችሁ የምታውቁት ወይ ቪዲዮ ላይ ወይ መታችሁ ተናገሩ። እዚህ የእውነት እናትየው ተሰቃየች በመሃል ላይ የናዮ እናት። ከ3 ቀን በፊት አንተ ደብድበ ተረባብሻችሁ በኡበር ቤት አልመጣችም እያለቀሰች ወደ እናቷ ቤት አላካትም። አንተ ጆን ልጅም በዲኤንኤ በደም ምርመራ አለ እንዲያመንከው ረዛም ስንት ሽማግሌ ተልኮብህ ቤተሰቦች ጋር ሁላ ልክ ስሜቱ ሲመጣ በ3 ቀን በምናምን ይደውላል። ከዛ የፈቀደችለት ይሄው ቪዲዮ ይዞባት ነው ጋይስ፣ ቪዲዮ ይዞባት ደግሞ ሳታውቅ እንደተቀረጸች የሚታወቀው እሷ እንደዚህ ዝቅ አርጎ እንደዚህ። ጋይስ ይሄ የመጥመድ ጉዳይ አይደለም፣ ጠመዳ አይደለም። ልጄን ነው የምላችሁ። በልጄ እኔ ለነሱ ቶፒክ ነው የምምለው። ለምን ነው የምትፈሪው? እናቴ ትሙት እንትና እግዚአብሔር። ሃይ ጋይስ ታላችሁ፣ ቢያንስ ከአንድ 2 ቪዲዮዎች ላሳያችሁ፣ ትንሽ ልብ ላርጋችሁ። ዩሲ ያ ናዮ ለምን ይገርምሻል? አንቺ ፍቃድ ስጭን፣ እኛ የሚዲያ ሰዎች እንዴት ከድምጽሽ እንደምንሆን ታያለሽ። ምን ይቀርብሻል? ኦሬዲ ጉዳዩ ሚዲያ ስለሚያውቀው እንደዚህ ስቲንካሽ ያለሽን ነገር ትንትና አርገሽ አውሪ፣ ላይቭ ላይ ቁጭ ብለሽ። ከዛን እኛ እንይዘዋለን። መታችሁ ዲፌንድ እያደረጋችሁ ነው በህይወታችሁ። ማንም የሚጫወታችሁ ማንም ጋይስ ታብታብ እያደረጋችሁ ኮፒ ሊንክ ምትችሉ ደግሞ በእንትን ጠብቁት፣ እንትን እንዳይልክብኝ። ሃይ ቆይ ቃል በቃል የተጻፈልኝን ማለት ማነብላችሁ እስቲ እንትኑ እንዳይወጣ የነሱ ስም ግን እንትን ነው። ያ በእንትንም አውርተናል በነገራችን ላይ ቀጥታ ተደዋውለን። እሺ ሄለን ትክክለኛ ኢንፎርሜሽን ልንገርሽ ነው። ከማንም እንደዛ ጆን ዳንኤል እና ናዮ ትሩ ኢንፎርሜሽን ነው። የናዮ ፋሚሊ አውቃቸዋለሁ ነው። መጀመሪያ ልጁ ሲወለድ ክዶ ነበር። ያኔ ልጁ አይደለም ብሎ የኔ ልጅ አይደለም ብሎ ናዮን እናት ሽማግሌ ሰብስባ ለቤተሰቦቹ ላከች። ከዛ እሱ ተጠየቀ እስር ቤት እያለ እሱ አይ እኔ
ምንም አልነካዋትም ነው እንደውም ያለው። አልነካዋትም ነው ያለው። አልነካዋትም ነው ያለው። እሺ እሱ እኔ ምንም አልነካዋትም እስር ቤት እያለ እሱ አይ እኔ ምንም አልነካዋትም ፍቅረኛ አለኝ አለ። ፍቅረኛ አለኝ አለ። እኔ ጃኒን ማለቱ ነው። ሽማግሌ እስር ቤትም ቤተሰብ ጋም ተልኩ። እሺ እርጉዝ ስትሆን ፍቅረኛ አለኝ የዛኔ ከጃኒ ጋር ነበር። ከዛ እሷ ጠይቋት አይ አጋጣሚ ነው መኪና ውስጥ አምሽተን በዛው አረገዘች ነው ያላት። ለማ ለጃኒ እንደዛ ነው ያላት። እሺ አሳስተን ያ መኪና ውስጥ አምሽተን ከዚያ ሳላስበው አሳስታኝ በዛው እርግዝና አረገዘች። እሱ አላመነም። በአንዴ ግንኙነት አድርግ አያስረግዝም ብሎ ካደ። ያቺ ግንኙነት አያስረግዝም ብሎ ክዶ ነበረ ነው የምትለው። ከዛ ተጣሉ። በዛ ምክንያት ዲኤንኤን ካልተመረመረ አላምንም ብሎ ቤተሰቦቹ ትመርመር የሱ ነው ተባለ። ተመርምሮ የሱ ነው ተባለ። እሺ ተመርምሮ የሱ ነው ተባለ። በነሱ በስንት ሽማግሌ አብረው ሆኑ። አሁን ግን ደስተኛ አይደሉም። ከ3 ቀን በፊት እሱ ቤት ነይ እደሪ ብሏት ተጣልተው አስወጥቶ በሌሊት በሩን ዘግቶባት እሺ እስቲ የቱ ጋር ያቆምኩት? ያ በሩን ዘግቶባት ብዬ ነው አለ ያልኩት። እንደዚህ ለዚህ ተጣልተው አስወጥቶ በሌሊት በሩን ዘግቶባት በሪያድ ነው እያለቀሰች የመጣችው። ወይ አላገባት ወይ ልጁን እናቱ እንድታሳድግ አልፈቀደላት። ልጅቷ እየተሰቃየች ነው፣ እባክሽን ቁሚላት። የውሸት ኢንፎርሜሽን አይደለም፣ የፈለግሽውን ጥያቄ ጠይቂኝ፣ እንደዚህ አይነትም ሰው አቀርባለሁ ተብሎ የዛ ሰው ማንነት ተሰጥቶኛል ማለት ነው። ተሰጥቶኛል የዛ ሰው ማንን ራሱ ሊያገናኙኝ እንደሆነ። እሺ ያ ልጇን እናቷና እንደዚህ ተጫወተባት። እባክሽን ከፈለግሽ እውነቱን ጠርተሽ እንደዚህ እንድጠይቂያት ቁጥሯን ልስጥሽ ተብሎ ሁነኛ ሰው ነው የተሰጠው ማለት ነው። ሁነኛ ሰው ያ በጣም ነው የምታሳዝነው። በጣም ነው የሚጫወትባት። እኔ የምነግርሽ ነገር እንደዚህ ነው። ይሄ የሷን የሚናገር ነው። ኦኬ ካልጨመርን እንደዚህ ነገር ነው እና ከፈለግሽ እቺን ጽዮንን አናግሪያት ነው። ጽ የምትባል ጓደኛዋን እንድታነጋግርሽ ጥሪ አቅርቢላት። ጽ ሁሉ ጉዳቷን ታውቃለች። ህዝቡ ተፈራርቶ ነው ያለው ኢትዮጵያ ላይ። እነዚህ ወጣቱ በጣም አደጋ ውስጥ ነው ያለው ጋይስ። ቀድሞ እውቅና ያላቸው ወንዶች እንደዚህ የደፈሯቸው ምን እያሉ ፎቶ ይይዙባቸውና ከዛን እድሜ ልክ ከነሱ እንደዚህ ነው የሚያጨማድዷቸው። እሺ ጆን ዳንኤል ወሸላህን የሰው አፉ ስለመክተት አንድ ቆሻሻ ማይንድን ታዝኑት። አያስቅም። ያየሁትን በጥንቃቄ ነው እንደውም ማውራት የፈለኩት። እኔ እንደዛሬ በጥንቃቄ አውርቼ አላውቅም። ከእቃው በፊት ክስክስና አትላጭ አይከረከምም። አንተ በዚህ ታስፈራራለሁ። ደግሞ እናንተ ናችሁ አለ ሴቶቹ የምታስፈራሩት። እኔ ደግሞ እለቅብሃለሁ። በዚህ ላይ ማብራሪያ ትሰጣለህ። እናቴ ትሙት እስከ ቤተሰቦች አገባላለሁ። እኔን እንደዚህ ነገር አርግተው አስገብተው እነሱ ወደ ኋላ አይመለሷት እስከ መጨረሻ። ከዛ በኋላ በትክክለኛ ይሄን ቪዲዮዎች ይዘን የሴቶች ምናምንና ትክክለኛ እስር ቤት ትመለሳታለህ። እቺ ልጅ ወይ ከናካቴው ከህይወቷ ካልወጣ ጋራንቲ ካልሰጣሃት ገብቷል። እናቴ ትሙ ጆን ዳንኤል ስለናየው አለቀ።
አለቀ።